ክብር ለጌታ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን ስለ ዛሬው ቀን። እኔም ደግሞ እድል አግኝቼ ከእናንተ ጋር እግዚአብሔር በልቤ ያኖረውን ነገር ለመካፈል እድል ስላገኘው ጌታን አመሰግናለሁ። እንግዲህ በኑሮ መካከል ብዙ ጊዜ በዓለም ዙሪያም እኛው ደግሞ በመድራችንም ብዙ ነገሮችን እናያለን። እኔ ከሰሞኑ ከማያቸው ከምሰማቸውም በውጭው ሀገር ካለው በሀገር ካለው በሚዲያ ከምሰማቸውም ከወገኖች ጋር ከምንነጋገርበት ነገር ሁሉ ተነስቼ እኛ ምን እንመስላለን? ዘመናችን ከእግዚአብሔር ቃልስ በትዩ የትኛው ዘመን ነበር የኛን ዘመን የሚመስለው የሚለው ላይ አንዳንድ ሐሳቦችን ሰበሰብኩና ጌታ ሆይ ምንድነው የሚሻለን የሚለው ነገር ላይ ልቤ ቆመ። ስለዚህ የእግዚአብሔር ቃል ለዘላለም ይኖራል። ለዛ ዘመን የሚባል ለዚህ ዘመን የሚባል ነገር የለም። የእግዚአብሔር ቃል እኩል ዘመናት መካከል ስለሚያገለግል ማለት ነው። ስለዚህ አንዳንዴ የእግዚአብሔር ቃል ካረጀብን አውቀዋለሁ የሚል ልብ ውስጣችን ካለና ለዛ ነገር የሚቋቋም ባህሪ የምናሳይ ከሆነ ጠፍተናልና ልንነቃ ያስፈልጋል። ጌታ ይርዳል። ይሄ የመጀመሪያ የሰው ልጅ ከእግዚአብሔር የመለየቱ መጀመሪያ አውቃለሁ ባይነት ነው። ምንም ብናውቅ የእግዚአብሔርን ነገር አውቀን ስለማንጨርስ ትሁት ልብ ያስፈልጋል። ለዛሬስ ጌታ ሆይ በዚህ ሰምቻለሁ ይሄንን ቃል ተሰብኬያለሁ ይሄንን ቃል ለዛሬ ደግሞ ምን ልትለኝ ወደድክ በሚል በትህትና ማድመጥ እጅግ በጣም ይጠቅማል። ከዛ ውጭ ግን የመውደቂያ መጀመሪያ የእግዚአብሔርን ቃል እንዳዋቂ ሆኖ ራስን መቁጠር መቻል ነውና እሱ በአገልጋይ በእኛ በአገልጋዮችም ዘንድ በሌሎችም ዘንድ እጅግ ሊፈራ የሚገባው የእግዚአብሔር ቃል ዝም ብሎ በሆነብን ጊዜ ነው። ጌታ ማስተዋልን ይስጠን። ስለዚህ በዚህ ቦታ ላይ የኛ ዘመንን በሚመለከት ከኛ ዘመን ጋር በትይዩ በእግዚአብሔር ቃል ውስጥ ከነበሩት ሰዎች ታሪካቸው ከተጻፈው ጋር የትኛው ዘመን ይመስላል ብዬ ስመለከት የሚክያስን ዘመን አየው። የሚክያስ ዘመን የነበሩ ሰዎች ከኛ ዘመን ጋር ቀጥታ በጣም ተመሳሳይነት ያለ ህይወት ውስጥ የነበሩ ሰዎች ናቸው። የሚክያስ ዘመን ሚክያስ ታሪኩ በጣም አጠር ብሎ የተጻፈ ነው። ምዕራፍ 7 ብቻ ነው ያለው ይሄ መጽሐፍ። የሚክያስ ነብዩ ሚክያስ ያመጣባቸው መልእክቶች ደግሞ እጅግ በጣም የሰው አጥንት ውስጥ ገብተው የሚጠዘጥዙ ናቸው። ነገሮችን ስንመለከት በዘመናት ሁሉ እግዚአብሔር አምላክ በማህበረሰብ ውስጥ ያለውን ሁኔታ ያያል። የእርስ በርስ ግንኙነታችን ያያል። የመንግስትን አስተዳደር ይመለከታል። የፖለቲካውን አካሄድ ይመለከታል። እንደገና ሌሎችንም ጉድ መስተጋብሮችና ከእግዚአብሔር ቤተ መቅደስ ጋር ደግሞ ያለውን ነገር ሁሉ ይመለከትና አገልጋዮችንም ተመልክቶ እግዚአብሔር አምላክ መልእክት ይልካል። ስርዓት ያዙ፣ ተስተካከሉ የሚል ማስጠንቀቂያ ትምህርት ደግሞም ከዛ ያለፈ ደግሞ ፍርድንም የላከባቸውን ዘመን እንመለከታለን። በሚክያስ ዘመን የነበሩ ሰዎች ፍርድ የመጣባቸው ፍርድን፣ ምህረትንና ሶስት ነገሮችን ነው። ፍርድን፣ ምህረትንና ትህትናን ከእግዚአብሔር ጋር በትሁት ሆኖ መሄድን ስለተው እግዚአብሔር በዛ ዘመን ተቆጣቸው። ተመለሱም ቢባሉ ስላልሰሙ ከምድራቸው ለመነቀል 1 2 ብሎ ተጀመረ ማለት ነው። በዚህ በመጽሐፉ ውስጥ በምንመለከትበት ሰዓት የመጀመሪያው እግዚአብሔር ክርክር አለኝ ብሎ ሲከራከራቸው እንመለከታለን። ሄደን እናነባለን። ሚክያስ ምዕራፍ 1 ከቁጥር 1 ጀምሮ በይሁዳ ነገስታት በዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ አሕዛብ ሁሉ ስሙ፣ ምድርም ሞላዋም ታድምጥ። ጌታ እግዚአብሔር እርሱም በቅዱሱ መቅደሱ የሆነ ጌታ ይመስክርባችሁ። እነሆ እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም በገደልም ወርዶ እንደሚፈስስ ውሃ በበታች ይቀልጣል፣ ሸለቆችም ይሰነጠቃሉ። ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው ብሎ ይናገራል።
ይሄ በዚህ ምክንያት እግዚአብሔር ይሄ የሚሆነው ችግር የሚመጣው በዚህ ምክንያት ነው ብሎ ይናገራል። ውስጡን ቀስ ብለን በምናይበት ሰዓት የትንቢት ቃል የዛሬ 3000 ዓመት ገደማ ሊሆን 300 ዓመት ገደማ የሚቀረው 2000 ጨርሰናል። ከ2000 በኋላ ደግሞ ወደ 700 ዓመት ዓለም ገደማ የመጣ መልእክት ነው። በዛን ዘመን የነበሩ ሰዎችም የየዕለት ኑሯቸውን ይኖራሉ። ሀገረ መንግስት አላቸው፣ ቤተ መቅደስ አለ። ባጭሩ ከእግዚአብሔር ጋርና እርስ በርስ ያላቸው ህብረት ግን የተበላሸባቸው ስለሆነ እግዚአብሔር ሕዝቤ ብሎ የጠራውን ወቅሶ ወደ አንድ ስርዓት ውስጥ ሊመልስ ስላሰበ ይህን ድምፅ በዚህ በነቢዩ ሚክያስ በኩል ላከላቸው። ውስጥ ገብተን ስንመለከት በዛ ቦታ ላይ ምን ተፈጠረ የሚለውን እናንተ አንብቡት ከምዕራፍ 1 ጀምሮ እስከ 7 ትንሽ ምዕራፍ ስለሆነ። ነገር ግን ላዩን እግዚአብሔር ለዛሬው ዕለት ያዘጋጀልን መልእክት ላይ ለማተኮር ብቻ ሞክራለሁ። የዚህ ሰው የሚክያስ ትንቢት ትኩረቱ በጊዜው በነበሩ ባለስልጣናት ፍትህ ማጉደል፣ ባለጠቆች ድሃም መጨቆንና ቤተ መቅደስ አገልጋዮች ለድሃ ሳይሆን ለባለጠጎች ብቻ እንደሚተነብዩ የተናገረባቸው ነገሮች እጅግ በጣም ልብ የሚነካ ነው። ሰው በዓለም ተስፋ ሊቆርጥ ይችላል። በእግዚአብሔር ቤት ውስጥ ግን ተስፋ ከቆረጠ ምንም የሚቀረው ነገር የለም። አንዳንዱ ሰው ነገር ሲጨልምበት ለሌላው ሁሉ ብርሃን የሆነው ቀን ጨለመብኝልና ተጨንቆ የመጨረሻው ማድረግ የሚችለው ራሱን ማጥፋት ነው። በአሁን ዘመን ብዙ ሰዎች እንዲህ እንደሚያደርጉ እንሰማለን፣ በአንድም ይሁን በሌላ። ምክንያቱም ሰው ተስፋ ሲቆርጥ፣ ተስፋ ሲኖር ነው ህይወት የሚቀጥለው። ተስፋ ነገ ካለ ዛሬ የዛሬን ሰው ይጨክናል። የነገው ተስፋዬ ብሎ ያለው ተስፋን የሚሰጥ ብሎ ራሱን የጣለበት የእግዚአብሔር ቤትና የእግዚአብሔር ስርዓት ውስጥ ያለው ከጎደለ ግን ከባድ ነው። ብዙ ጊዜ ድሮ አሁንም ቢሆን አንዳንዴ ተስፋዬ የሚለመልመው ከቅዱሳን ጋር በህብረት ሳመልክ ነው። ደስ ይለኛል፣ ብዙ ወገን እንዳለኝ ይሰማኛል። እግዚአብሔር ራሱ እኔ ላይ የወረደ ነው የሚመስለኝ። እንደገና ደግሞ ሌሎች ሲጸልዩልኝ በጣም ደስ ይለኛል። ይሄ ነገር ቢቀር ግን ሌላው ነገር እየቆረቆረኝ የማይመቸኝ። በነገራችን ላይ ብዙ አስቸጋሪ ሁኔታዎችን አልፌያለሁ በህይወቴ ዘመን። በነዛ ሁሉ ለኔ መጽናኛ የእግዚአብሔር ቤት የቅዱሳን ጸሎት ነው። በተለይ ቤት ህብረት ላይ እግዚአብሔር አንዳንዴ ሰውን ያስነሳል። ነብይ ባይባሉም የእግዚአብሔርን ድምጽ የሚያመጡ ትላንትና እግዚአብሔር በህልሜ እንዲህ አለኝ ስላንተ አንተ ነበር በፊቴ ቆምከው ብሎ ያሉ። እሱ ብቻ አይደለም ደግሞ የእግዚአብሔር ጸጋ በመካከላችን ስለሚሰራ የእግዚአብሔር ልብ ውስጥ ያለውን ቀርቶ የተናገሩ ወንድሞች እህቶች በቤት ህብረት ውስጥ የእግዚአብሔርን ድምጽ ሲያመጡልን እነዛ ነገሮች እጅግ አጽንቶ የሚያቆሙ ነበር። ረሃብ አለ፣ ነገር ግን በእግዚአብሔር ቃል እንጠግብ ነበረ። ጥማት ነበረ፣ በእግዚአብሔር ቃል ግን እንረካ ነበር። ስለዚህ ያ የእውነተኛ የሆነ ከእግዚአብሔር ነገር የሚመጣው ሰውን ይደግፋል፣ አቅም ይሆናል፣ ጉልበት ይሆናል። ልክ አንዳንዴ እንዳው እግዚአብሔር ምን ይለኛል ብላችሁ ልባችሁን ስታዘጋጁ እና ጸልይልኝ ወንድሜ ብላችሁ እግዚአብሔር እኮ እንዲህ ይልሃል ስንባል ልብ አይደግፍም? ይደግፋል በጣም። ባለፈው ጊዜ በፍርድ ቤትና በተለያየ ነገር እጅግ የጨነቃቸው ባልና ሚስቶች መጡኛ ጋር እና ጸልዩልኝ ብለን የመጣ ነው ያሉ። የት ነው የምታመልኩት? ሌላ ቦታ ናቸው እነሱ። በቃ ሁሉ ነገር በእጄ ገብቶ አለቀ ብዬ ስል በሆነ እንከን ወይ ስብሰባ አለ ዛሬ ይባላል፣ ወይም ደግሞ ቆይ የሚቀር ትንሽ ነገር አለ ይባላል። እንዲሁ ተንጠልጥሎ ዛሬ የደረሰ ይኸው 3 ዓመቴ የምንበላው ነገር የለንም ወደ ማለት መጡ። እግዚአብሔር ቸር ነውና እግዚአብሔር መልእክትን ያመጣል እና በድንገት እግዚአብሔር ወንዝ ነገር አሳየኝና በዛ ጉዳይ እየጠራ እንደሚሄድ አሁን ጊዜያችሁ ነው፣ እግዚአብሔር አጥርቶ ነገራችሁን በእጃችሁ ሊያስገባ ነው ብዬ ስል እስቲ ወንድሜ ቁጭ በል አንተ አሉኝ ማለት ነው ባለቤትየው። በኋላ ባለቤትቱን ትላንትና ማታ ያየሽውን ህልም እስኪ ንገሪው። እህታችን ያየችው የደፈረሰ ወንዝ የሚጠራ ነው። እግዚአብሔር እኮ አስቀድሞ ለእናንተ ነግሯል። እሱ ሊያጽና እንጂ አዲስ ነገር የለም። እግዚአብሔር የተባረከ ይሁን። ስለዚህ የእናንተ ነገር ኦልሬዲ ተመልሷል ግቡ ሲባሉ እንግዲህ ልብ በሉ። የእግዚአብሔር መልእክት መጣላቸው እንጂ ብርና ወርቅ አልሰጠኋቸውም፣ ፍርድ አላወጣሁላቸውም። ነገር ግን
እግዚአብሔር ስለተናገረ ደስ ብሏቸው ሐሴት አድርገው ሄዱ። እግዚአብሔር ይናገረን፣ ደስታን የሚጨምርልን። ክብር ለጌታ ይሁን። በዚህ ዘመን አንዱ የጠፋባቸው የእግዚአብሔር ድምጽ ጉዳይ ነበር። በእርግጥ እግዚአብሔር ይላል የሚሉ ሰዎች ነበሩ። ነገር ግን የሚያመጡት መልእክት ግን እውነተኛ የእግዚአብሔር ድምጽ ስላይደለ ሚክያስ እጅግ በጣም ውስጡ ቁጣንም ፍርድንም ተሞልቶ ነው የመጣው። ይሄ ሰው እንዲህ ይላል በምዕራፍ 3 ቁጥር 5 እስከ 8 አብረን እናንብብ። የእግዚአብሔር ድምጽ እንዴት ሲመጣላቸው እንደነበረ የሚያስቡት ማለት ነው፣ የእግዚአብሔር ድምጽ ያልሆነ። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ የሚበላ ነገር ባለበት ቦታ በሰላም ይሰብካሉ። እግዚአብሔር ይባርካል፣ ይከናወንልሃል። ይኸው አሁን በቅርባ ያለው ውጭ ሀገር ትሄዳለህ። ውጭ ሀገር መሄድ የእግዚአብሔር የበረከት መጨረሻ አይደለም። ኖርማሊ የበረከት ሁሉ ጥግ የእግዚአብሔር አብሮነት ነው። የትም እንሂድ የት እግዚአብሔር ከኛ ጋር ከሌለ ደስታ የለም፣ ሰላም የለም፣ እረፍት የለም። በምድር ነገር ሆዳችን ልንሞላ እንችላለን። ነገር ግን ያለ እግዚአብሔር ስለምንኖር ደስታ ከኛ የራቀ ይሆናል። ግራ እንጋባለን። በዚህ ቦታ ላይ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህ ሌሊት ይሆንባቸዋል እንጂ ራእይ አይሆንላቸውም፣ ጨለማም ይሆንባቸዋል እንጂ አታሟርቱም። ፀሐይም በነቢያቱ ላይ ትገባለች፣ ቀኑም ይጠቁርባቸዋል። በእግዚአብሔር ዘንድ መልስ የለምና ባለ ራእዮች ያፍራሉ፣ ሟርተኞች ይዋረዳሉ፣ ሁሉም ከንፈራቸውን ይሸፍናሉ ይልና እኔ ግን አለ ሚክያስ ሌሎች ሟርት የማይሆነውን ይሆናል ብለው ስለ መብል ስለ ገንዘብ ያሟርታሉ ብሎ ይላል። እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል ይነግር ዘንድ በእግዚአብሔር መንፈስ ኃይልና ፍርድን ብርታትን ተሞልቻለሁ ይላል። ይሄ ነው ነቢይ ምን የሚያደርግ ኃጢአትን ገልጠው አንተ ይሄ ነው መንገድ የሚል ማለት ነው። ኃጢአትን ገልጠው አንተ መንገድ ነው የሚል። ከኔ ጋር ያሉ መጋቢያን ይመሰክራሉ። አንድ ጊዜ ባልና ሚስት ተጣሉ፣ እስከ ፍርድ ቤት ሄደዋል፣ ተፋተዋል፣ ነገር ተዘግተዋል። በኋላ እነዚህን ሰዎች ጉዳይ አንድ በአንድ ማየት ጀመርንና መጀመሪያ ወንድማችንን ጠየቅ ነው። ስንጠይቅ ስቅስቅ ብሎ ያለቅሳል። ያው መቼም ሰው ሲያለቅስ በተለይ በእድሜ ገፋ ያለ ሰው ሲያለቅስ ጥሩ አይደለም፣ ልብ ያዝናል። በኋላ ጸጥ ብለን አደመጥነውና ወንድሜ አታልቅስ፣ ምን ታለቅሳለህ? ችግር ያለው አንተ ራስህ ጋር አይደል እንዴ? እኔ አለ አዎ አንተ ጋር ያለው ችግር። ክብር ለጌታ ይሁን። አንተ ጋር ያለው ችግር ምን ታለቅሳለህ? ስርዓት ያዝ። ነገሩ በለቅሶ ብዛት እኔ ትክክል እሷ ትክክል አይደለች ብለ ማለት ነው የተመጣው። አይሰራም በእግዚአብሔር ፊት። እግዚአብሔር ሁሉን ያያላ። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ የለም። ማንን ያታልላል ሰው? ስለዚህ ስርዓት ይዞ ቁጭ ብሎ ማድመጥ ጀመረ። በኋላ እውነትም እሱ ጋር ነው ችግሩ ያለው። ለምን? እግዚአብሔር በብርሃን ጨለማ ውስጥ የተደበቀውን ነገር ስለሚመረምር በሱ ፊት መቆም ስለማይቻል ማለት ነው። እግዚአብሔር ይመስገን። እዚህ ጋር ሚክያስ ያለው እኔ በደሉን ለያዕቆብ ኃጢአቱንም ለእስራኤል ይነግር ዘንድ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ ብሎ ይላል። ኃጢአትን መንገር፣ ስርዓት ያዝ፣ ተመለስ ከማለት ይልቅ ባለበት ቦታ ተስፋ ያልሆነውን ተስፋ፣ ክብር ያልሆነውን ክብር፣ መሄድ የማይገባውን መንገድ ትሄዳለህ ማለት በሰው ፊት በደል ነው፣ በእግዚአብሔር ፊት ፍርድን ያመጣል። ስለዚህ እንዲህ አይነቱን ነገር በመቃወም ነው የጀመረው ሚክያስ። ለምን? ከእግዚአብሔር ዘንድ የሆነ ነገር ወጥቷልና። እግዚአብሔር በሚክያስ ትንቢት ውስጥ 3 ነገሮችን እንድናስተውል ያሳስበናል። አንደኛው በእግዚአብሔር ባህሪ የእግዚአብሔርን ባህሪ እንድናስተውል ነው፣ የእግዚአብሔርን ባህሪ። ሁለተኛው የእውነተኛ አምልኮ ተፈጥሮ እንድናውቅ ነው። አንደኛው እግዚአብሔርን
ባህሪ እንድናስተውል፣ ሁለተኛው የእውነተኛ አምልኮ ተፈጥሮ እንድናውቅ፣ ሶስተኛው እግዚአብሔር ስለ ማህበራዊ ፍትህ ግድ እንደሚለው በአጽንኦት ይገልጽልናል። እነዚህ ሶስቱ ነገሮች ሕጉ ራሱ በእነዚህ ሶስት ነገሮች ላይ የታሰረው ነው። በተለይም የእግዚአብሔር ባህሪ ከሰው የሚፈልገውን፣ ሁለተኛው የእውነተኛ አምልኮ ተፈጥሮና ሶስተኛው ማህበራዊ ፍትህን በሚመለከት ነው። እንደምታውቁት ከ10ቱ ትእዛዛት 6ቱ ማህበራዊ ጉዳይ ላይ ያተኮረ ነው። 4ቱ ከእግዚአብሔር ጋር ያለን ነገር ላይ ያተኮሩ ናቸው። ስለዚህ የሚበልጠው የእርስ በርሳችን ግንኙነት በእኛና በእግዚአብሔር ዘንድ ያለውን አምልኮ ይወስናል ማለት ነው። ስለዚህ እዚህ ላይ በጣም ጠንቃቃ ልንሆን ያስፈልጋል። እዚህ ላይ አራዳ መሆን አያስፈልግም፣ ብልጥ መሆንም አያስፈልግም። ለእግዚአብሔር ነገር እሺ ብሎ ገር ልብ ብቻ ያዋጣል። በዛን ዘመን እስራኤል ከምድሪቱ እንድትነቀል ከሰማርያ የጀመረ ነገር ወደ ደቡብም ይመጣ ነበርና፣ ነገር ግን ሰው የሚያደርገው ግራ ገብቶታል። የሚሰማው ነገር ኃይለኛ ነገር ነው። እነሱ እግዚአብሔርን ይፈልጋሉ፣ ነገር ግን መፈለጊያ መንገዱ ጠፍቷቸዋል። ለምን? በቤተ መቅደስ የእግዚአብሔርን ቃል የሚያስተምራቸው የለም። ለምን? እነሱ ስለ ገንዘብ፣ ስለ ኑሮ፣ ስለሚበሉት ነገር የሚጨነቁ ነበሩ። እግዚአብሔር ቃል ያስተምራሉ ተብሎ የተጠበቁት። ስለዚህ ምን ይሻለናል ለሚለው ነገር መልስ ዘግይቶባቸዋል። ሁላችንም አንዳንዴ ወደ ቤተ ክርስቲያን መምጣት ብንወድም አንዳንዴ ምን ይዤ ልሂድ፣ ዛሬ ምንድነው የሚሆነው፣ ምንድነው የሚናገረኝ እግዚአብሔር የሚል ካልጠየቅን ዝም ብሎ መጥቶ ስታይሎችን አይቶ መሄድ፣ በዝማሬዎች ራስን አማሙቆ መሄድ ጥቅም የለውም። እግዚአብሔር ውጫዊ የሆነውን አምልኮ ያውቃል፣ ውስጣዊ የሆነውን የአምልኮ መሰረት ደግሞ ያውቃል። ስለዚህ በውጭ ያለው ነገራችን ውስጣችን ጋር የማይስማማ ከሆነ እንዲሁ ደርሶ መስ ይሆናል እንጂ አንጠቀምም። በመሰረቱ እግዚአብሔር እውነተኛ ዳኛ ነው። ሕዝቡ ሲመለስ የእግዚአብሔር ልብ ጋር የተስማማ ማንነት ሲኖረው የእግዚአብሔር ጉብኝት ይፈጥናል፣ በመንፈሳዊውም በስጋዊውም ማለት ነው። እግዚአብሔር የተባረከ ይሁን። ወገኖች በጣም ደስ ይለኛል። ጎተራ ውስጥ ከታች ጀምሮ ባለንበት ጊዜ አገልግሎ የከሰረ የለም። ይሄው ብዙ ጊዜ ነው ከውጭ ሀገር ከሀገር ውስጥ ከዚህ እንላለን። እግዚአብሔር የተባረከ ይሁን። አገልግሎ የከሰረ የለም። በዚህ ቦታ ላይ እግዚአብሔርን መፍራት ያልተማረ የለም። ከዚህ ቦታ ሌላ ቦታ ሄዶ ተጽዕኖ ያላመጣ ክርስቲያን የለም። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ቦታውም ይናፈቃል። ለምን? የእግዚአብሔር እውነት የሚገለጥበት ቦታ ስለሆነ። ትዝ ይላችሁ እንደሆነ በአንደኛ ዜና ምዕራፍ 12 ቁጥር 32 ላይ እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። ለምንድነው የሚታዘዟቸው? ዘመን አዋቂነታቸውና በዘመኑ ደግሞ ምን ማድረግ እንደሚገባቸው ወንድሞቻቸው ስለሚነግሯቸው። ይህ ጊዜ የጾም ጸሎት ጊዜ ነው ይሏቸዋል። ይጸልያሉ፣ እግዚአብሔር ይጎበኛቸዋል። ይህ ጊዜ በቤተ መቅደስ የእግዚአብሔርን ቤት የምንሰራበት ጊዜ ነው። ይሰራሉ፣ ልባቸውን ያዘጋጃሉ፣ እግዚአብሔር ይጎበኛቸዋል። ስለዚህ ወንድሞቻቸው በጽድቅ ስለሚናገሯቸው ይታዘዟቸው ነበር። ስለዚህ ሁሉ ጊዜ የእግዚአብሔርን ድምፅ ከነሱ ለመስማት ልባቸው ይቸኩላል። ስለዚህ ሰው ግራ በገባው ጊዜ፣ ሰው ምንድነው የምናደርገው ብሎ በሚልበት ጊዜ፣ ሰው ሁሉ ጥያቄ ባለበት ጊዜ ሚልክያስ የእግዚአብሔርን ድምፅ ይዞ መጣ። እንዲህ አለ። ምዕራፍ 6 ቁጥር 8 ላይ ሰው ሆይ መልካሙን ነግሮሃል በማለት ይመልስላቸዋል። መልካሙን ነግሮሃል። ስለዚህ መልካም የነገረበትን ሐሳብ አብረን እናያለን። ይሄ መልካም ነገር የተባለው ለጥያቄያቸው መልስ የሚሆናቸው ነው። ግራ ለተጋባቡበት ነገር መስመር የሚያሳቸው ነው። እንደሚታወቀው ሚክያስ ማለት እንደ እግዚአብሔር ያለ
ማን ነው የሚል ትርጉም ነው ያለው ቃሉ ራሱ የቃሉ ትርጉም በዕብራውያን ቋንቋ ሚክያስ የሚለው ቃል እንደ እግዚአብሔር ያለ ማን ነው የሚል ነው። ይሄ ቃል ደግሞ የተጻፈው ምዕራፍ 7 ቁጥር 18 ላይ ነው። እንደ እግዚአብሔር ያለ ማን ነው? ለምንድን ነው ይሄንን እንደ እግዚአብሔር ያለ ማን ነው ብሎ በሚክያስ በኩል እግዚአብሔር የተናገራቸው? በዛ ዘመን ከነሱ በፊት ወደ 1000 ዓመት ገደማ በሚጠጋ 1000 ዓመት አይደለም ወደ 400 ዓመት በሚጠጋ ጊዜ ውስጥ እግዚአብሔር ያደረገላቸውን ያስታውሳቸዋል። ዘጸአት ምዕራፍ 15 ቁጥር 11 ላይ ዘጸአት ምዕራፍ 15 ቁጥር 11 ላይ እንዲህ ይላል፣ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ይሄ ሚክያስ በዛን ዘመን እግዚአብሔር ለሕዝቡ ያደረገውን ለማስታወስ እንደ እግዚአብሔር ያለ ማን ነው በሚል ድምፅ መጣላቸው። ለምንድነው? በቸርነቱ እሱ ነው የመራቸው። ክብር ለጌታ ይሁን። በፊታቸው አሕዛብ እንዴት እንደተንቀጠቀጡ አስታወሳቸው። እንዴት እንደተበጃቸው፣ መውጣት ከማይችሉበት ነገር እንዴት እንደተበጃቸው፣ ጠላቶቻቸውን በክንዱ ብርታት እንደ ድንጋይ እንዴት ዝም እንዳሉ ይሄን ሁሉ አስታወሳቸው። ወደ ርስታቸው እንዴት እንደገቡ፣ የፈርዖንን ፈረሶች እንዴት እንደቀጣና ሕዝቡን እንዴት እንዳሻገረ፣ በክብር ከፍ ከፍ ብለዋልና ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር የጣለ እንደ እግዚአብሔር ያለ ማንም የለም ብላ ማርያም የዘመረችበትን ከበሮ አንስታ የዘመረችበትን ጊዜ አስታወሳቸውና እንደ እግዚአብሔር ያለ ማን ነው ብሎ ጥያቄ ጠየቃቸው። ያው መልሱ የሚሆነው ማንም የለም ነው። ግን ዛሬ ቸግሮናል፣ ምን እናድርግ የሚል ጥያቄ አሁንም አልተመለሰላቸውም። ብዙውን ጊዜ ታዲያ በዚህ በምድራችን በአይሁዳውያንም ቢሆን ከዛም በኋላ ደግሞ በተወለደው በክርስትና ውስጥ ብዙ ጊዜ የሚተዋወቀው ቃል ማህበራዊ ፍትህ የሚባል ጉዳይ ነው። ማህበራዊ ፍትህ ከምንም ጋር አይያዝም። ማህበረሰቡ እርስ በርሱ የሚነጋገረው፣ ለፍርድ ሲቆም የሚፈረደው ፍርድ፣ በጋራ የሚያመልክበት ሁኔታ፣ እርስ በርስ አብሮ ለመኖር የተሳሰረበት ዋና ክሮችን በሚመለከት ነው የሚናገረው። ይሄም አንደኛ እግዚአብሔር የፈለገው ከሕዝቡ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ ዘንድ የሚሻው ምንድነው ለሚለው ነገር ለወንድሙ ለጎረቤቱ አንደኛው ፍርድን ታደርግ ዘንድ፣ ሁለተኛው ምሕረትን ትወድ ዘንድ፣ ሶስተኛው ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? እግዚአብሔር ከኛ የሚፈልገው እሱን። ፍርድን ማድረግ ሲባል ወደ ፍርድ ቤት አትሄዱ፣ እርስ በርሳችን ስለምንነጋገረው ቃል ነው የሚናገረው። ፍርድ ቤት ራሱን የቻለ የራሱ ግሳጼ ያለው የራሱ መንገድ አለው። ሚልክያስ 6:8 ላይ እንን ጥያቄ ነው የሚጠይቀው። የመጀመሪያው ፍርድን ታደርግ ዘንድ፣ እርስ በርሳችሁ በምትነጋገሩበት ጉዳይ እውነተኞች እንድትሆኑ፣ ምሕረትን ትወድ ዘንድ፣ ከአምላክ ከእግዚአብሔር ጋር በትህትና ትሄድ ዘንድ አይደለምን? ሰው ስለ ፍርድ፣ ስለ ምሕረት ከእግዚአብሔር ጋር በትህትና ስለሚሄድ ሊያውቅ ያስፈልጋል። ሁላችንም ብንሆን ከዚህ ውጪ ከእግዚአብሔር ጋር የእርቅ መንገድ የለም። ወደ በሩ መተናል፣ ወደ መንግስቱ ቀርበናል። እንዴት እንደምንኖርበት የማናውቅ ከሆነ ግን አንድ ቀን እንወጣለን። ቤቱ ስርዓት ያለው፣ እግዚአብሔር ፊት መቅረብ የራሱ መንገድ ያለው፣ በዘሌዋውያን ውስጥ ወደ እግዚአብሔር የሚቀርቡበትን ሕግ ሲያወጣቸው እያንዳንዱን በአዲስ ኪዳን በመንፈስ በሆነው ሕግ እንዴት እንደምንኖር ያስተምረናል እንጂ ሁሉ ነገር በዛ ተዘግቷል ተብሎ የሚቀመጥ አይደለም። በአዲስ ኪዳን ምንም የጸጋ ዘመን ቢሆን እግዚአብሔር ክብሩ ለማንም ስለማይሰጥ ስርዓት ጠብቀን የማንኖር ከሆነ እድል ፈንታ የለንም በእግዚአብሔር ዘንድ ለመኖር። ከዚህ የተነሳ ሰላማችን ይርቃል፣ ግራ መጋባት ይሆናል፣ አቅም ይነሳናል፣ ሁሉ ነገር ለኛ መከራ ይሆናል፣ እሾህ ይሆንብናል ሁሉ ነገር። ወገኖች እግዚአብሔር እኮ መልካም ነው። በመከራ ቀንስ መሸሸጊያ ነው።
ነገር ግን ቃሉ ሙሉ ሲሆን ደግሞ የሱ የሆኑትን እሱ ያውቃል። ፍርድን ያደረጉ የሚሆኑትን በምህረት የሚመላለሱትን ከእግዚአብሔር ከአምላካቸው ጋር በትህትና የሚሄዱትን እሱ ነው የሚያውቀው። ለነዚህ ነው እግዚአብሔር መልካም የሚሆነው፣ በመከራ ቀን መሸሸጊያ የሚሆነው እንዲህ ለሚኖሩት ነው። ለሁሉም አይሆንም። የእግዚአብሔር ቤት የዘረፋ ቤት ስላይደለ ማለት ነው። የኔ ስላልን ሁሉ ነገር ለኛ አይሆንም። የእግዚአብሔር ሕግና ስርዓት ከሁሉ በላይ ሊከበር ያስፈልጋል። ጌታ ማስተዋልን ይስጠን። እግዚአብሔር ይሄንን ያስተውሉ ዘንድ ነብይ ላከ። ስለዚህ በሕዝቡ ዘንድ የነበረው ከቁጥር 6 እስከ 7 ምዕራፍ 6 ላይ የእስራኤል ብትጠይቅ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? ምን ይዤ ልምጣ? ምንድነው ይዤ መጣው? እግዚአብሔር የአንድ ዓመት ጥጃን የሚቃጠል መስዋዕት ይፈልግ እንደሆነ ጠይቁ። እንደ ሙሴ ሕግ ማለት ነው። ሚክያስ 6:6 ላይ ያለ ቃል ነው። በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ሚክያስ 6:7 እዛው ቦታ ላይ ሁሉም እንደየአቅሙ ያቀርብ ዘንድ በእግዚአብሔር ፊት ለመታየት ኃጢአቱን በደሉን ሊያስተሰረይ የሚመጣበትን ስርዓቶችን በሙሉ እዚህ ጋር ድጋሚ ይሄን ይዤ ልምጣው? የምናውቀው እኮ ይሄንን ነው የሕዝቡ ክርክር። ይሄን አድሶ የሕጉን ዓላማ የሕጉን ስርዓት እግዚአብሔር የሚፈልገውን የሚያብራራ ሰው ስላልነበረ በዛ ዘመን ለተወሰኑት ብቻ ትንቢት ያመጡ መመገቢያ መኖሪያ ስላደረጉ ምን ይሻለናል? እሱ ብቻ አይደለም ደግሞ ይህ ከቀረ ደግሞ ሙሴ ይህንን ብሎ ካለ እንደ ሌሎች አሕዛቦች ደግሞ የበኩር ልጄን ስለ በደል የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ምን ይሻለኛል? ምን ሆናችኋል ብሎ ሕዝቡ ሲጠየቅ እረ ብርድ ይለናል፣ ግራ ገብቶናል፣ እግዚአብሔር ተቀይሞናል፣ ፍርድ ሊመጣ ነው፣ ጨካኞች ሊገሉን ነው፣ ሊያጥፉን ነው፣ ነገር አልተመቸንም ያለ ሕዝብ ምን እናድርግ? ምን ይሻለናል የሚል ነገር አለ። ሰው በየቀኑ ይሄ በጣም ጥሩ ልብ ነው። እንዲህ አይነት ልብ ከእግዚአብሔር ጋር በታረቀ ልብ መሄድ ማለት ነው። በታረቀ ልብ ከእግዚአብሔር ጋር ስንሄድ ሰላማችን ሙሉ ይሆናል። እግዚአብሔር ይርዳን። በጸሎት እንኳን ብዙ ጊዜ ረዘም ያለ ሰዓት ቆይታ አድርገን ስንጸልይ እግዚአብሔር ሰምቻለሁ የሚል ምልክት የሚሰጠው አንዱ በልባችን ሰላም ሲሞላ ተሸክመን ነው ቀለል ስልልን እኛ ከምንናገረው ቋንቋ በላይ እግዚአብሔር ችግራችንን ስለሚያውቅ ብንናገር ቆጥረን ነው እንዲህ ሆኛለሁ ጌታ ሆይ ነው። እግዚአብሔር ከዛ ባሻገር ብዙ ነገሮችን ያውቃል፣ የጎደለንን ያውቃል። ስለዚህ የልብ ረፍት ስለጠፋ ይሄን ፍለጋ ነበረ ሕዝብ ሁሉ የሚጮህ። ምን ይሻለኛል? ምን ይዤ ወደ እግዚአብሔር ልቅረብ? ምን ይዤ ብቀርብ ነው የሚታረቀኝ? ረ ባካችሁ የሚል አይነት ጥያቄ ያለበት የውጥረት የስብራት አይነት ጥያቄ የሚጠይቁ ይመስላሉ። እግዚአብሔር ያኔ በእነዚህ ሁሉ አለመደሰቱን ሊያሳውቃቸው ፈለገና በዚሁ በነብዩ በኩል ያላቸውን አንድ በአንድ እንመለከታለን። ለነገሩ በመዝሙር 51 ከ16 እስከ 17 ላይ መስዋዕትን ብትወድ በሰጠሁ ነበር። እግዚአብሔር በዚህ ቦታ ላይ ደስ የሚያሰኘው ምናልባት እንዳለን ገንዘብ መጠን 50 ሺህ 60 ሺህ ስለሰጠነው ይደሰት ይሆን? ሌላ 2 ብር 3 ብር 1 ብርና 50 ሳንቲም ስለሰጠ ይከፋ ይሆን? ለነገሩ ሁሉም እኩል መስዋዕት ናቸው በእግዚአብሔር ፊት። እግዚአብሔር በእነዚህ ሁሉ መስዋዕት ሲባል ሁሉንም ይዳስሳል። በዛን ዘመን ስላለው ነው በገር ብቻ ልባችን ሄዶ ስለ በግ መስዋዕት ስለ ከብት መስዋዕት አይደለም። እዚህ መስዋዕት የምናደርጋቸው የምንሰጠው መባ የምንሰጠው ስጦታ ሌላም ነገር እግዚአብሔር በዛ ከሁሉ በፊት ቅድሚያ የሚወደው እሱን ነው ይሆን? ለነገሩ የሰጠንን ነው የምንሰጠው እንጂ ያልሰጠንን አይደለም። እግዚአብሔር ገንዘብ ብንሰጥ የሰጠንን ነው። ገንዘቡ ባለቤት ራሱ እግዚአብሔር ስለሆነ ማለት ነው። ከዛ ያለፈ ግን እግዚአብሔር የሚፈልገው ነገር እንዳለ በዚህ ቦታ ላይ ተቆመናል። ዳዊት እንዲህ አለ፣ መስዋዕትን ብትወድ በሰጠሁ ነበር። ይሄ ሰው የብሉይ ኪዳን ሰው ነው። የሙሴ ሕግ በመስዋዕት ነው እርቁ ነው የሚለው።
ግን በሰጠው ነበር። የሚቃጠለው መስዋዕት ደስ አሰኝህም አንተን። የእግዚአብሔር መስዋዕት ምንድነው አለ? የተሰበረ መንፈስ ነው። ይሄንን አየሁ በዘመኔ። ከዳዊት ይልቅ ብዙ መስዋዕት ማቅረብ የሚችል ሰው አለ አይመስለኝም። ለምን? ባለጠጋ ነው፣ ንጉስ ነው። ከሀገሩ ሁሉ ሰብስቡ ይሰዋ ማለት የሚችል ነው። ግን እግዚአብሔርን አወቀ። በእነዚህ ሁሉ መስዋዕቶች ደስ አትሰኝም አንተ። አየሁ እኮ በዛ እኔ ራሴ እርካታ አላገኘሁም። እኔ ያየሁት አንተ የምትወደው የተሰበረውን የተዋረደውን ልብ አንተ እንደማትንቅ አየኋል። ይህ ዘመን ሳይ ትዕቢተኛ ዘመን፣ ሁሉን አውቃለሁ፣ ቀድሞ ተናጋሪ፣ ሌላውን ሰው ለማድመጥ ጊዜ የማይሰጥ ነገሩ የንግግር ዘመን ነው። ጥሩ ተናጋሪዎች ይመረጣሉ። በቀበሌ እንኳን ጥያቄ ጠይቃችሁ መልካም ነገር ስትናገሩ በቃ አንተን ብለው ምርጫ ውስጥ ያስገባቸዋል። ፓርቲዎች የሚፈልጉት ጥሩ ተናጋሪን፣ ተናግሮ የሚያሳምን፣ ተናግሮ የሰው ልብ የሚያሳርፍ ይፈልጋሉ። እግዚአብሔር እሱን ሁሉ አይፈልግም። እግዚአብሔር የሚፈልገው ደግሞ በተቃራኒ የተሰበረውና የተዋረደው ልብ እግዚአብሔር አይንቅም ይላል። በመሰረቱ ስለ በደልና ኃጢአት ምትክ በመስዋዕቶች እግዚአብሔር ደስ ይለዋል? አይ ደስ አይለውም ነው መልሱ ባጭር ቃል። በቁጥር 8 ላይ 6:8 ላይ እግዚአብሔር የሰጠው መልስ ተከትሎ ሰው ሆይ መልካሙን ነግሮሃል። በሌላ አነጋገር እግዚአብሔር ሃይማኖታዊ ስርዓታቸውን፣ መስዋዕታቸውን ወይም ሌላ ስጦታቸውን ሁሉ አልፈለገም። የሚፈልገው ሌላ ጉዳይ ነው። የሚያየው ሌላ ጉዳይ ነው። እግዚአብሔር በጥሩ ዝማሬና ዜማም አይሸወድም፣ አይታለልም። በስጦታዎቻችንም አይታለልም። በቅርብ ጊዜ የሰማሁት አንዳንድ ሰዎች ከዘረፉት ገንዘብ፣ በጉቦ ከተቀበሉት ገንዘብ ለቤተክርስቲያን ስጦታ ይሰጣሉ፣ ቤተክርስቲያን ያሰሩበታል። እግዚአብሔር ደስ ይሰኝ ይሆን? ከዚህ ስጦታ ይልቅ የመጀመሪያው ከዚያ ይልቅ እግዚአብሔር ከእስራኤል የሚፈልገው በትክክል እንዲፈርዱ፣ ምህረት እንዲያደርጉ፣ በትህትና እንዲሄዱ አመለከታቸው። እነዚህን ነው አንድ በአንድ ዘርዝር የምናየው። ፍርድን ማድረግ ምንድን ነው? በትህትና መሄድ ምንድን ነው? ከዚህ ሁሉ ጋር ደግሞ እግዚአብሔር ከመስዋዕት ይልቅ እግዚአብሔርን ማወቅ በትህትና እንዲሄዱ የፈለገበትን ሐሳቦች እንመለከታለን። ርዕሴ ዛሬም እግዚአብሔር ድምፅ እንደ ያነው ዘመን የሚለን አለውና እግዚአብሔር ዛሬ ምን ይለናል? የእግዚአብሔር ልብ ምን ይለናል? የእግዚአብሔር ሐሳብ ምንድነው የሚለውን ሐሳብ በምርጫ ያዙት። ዛሬም እግዚአብሔር ድምፅ እንደ ያነው ዘመን የሚለን አለው በሚል ያዙት። በአዲስ ኪዳን ማቴዎስ 12 ቁጥር 6-7 ላይ እላችኋለሁ ከመቅደስ የሚበልጥ በዚህ አለ፣ ምህረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባችሁ ባልኮነናችሁም ነበር ይላል ጌታ ኢየሱስ ክርስቶስ። በመቅደስ የሚበልጥ ከዚህ አለ፣ ምህረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችሁ ነበር ብለዋል። ፍርድን አንደኛ እግዚአብሔር የፈለገው በዚህ ቦታ ላይ ፍርድን አድርጉ ይለናል። ፍርድ ማድረግ ማለት ምን ማለት ነው? ማርቲን ሉተር የተባለ መጀመሪያ ከካቶሊክ ቤተክርስቲያን ፕሮቴስታንት የሚለውን ወይ ደግሞ በተቃውሞ የወጣው ሰው ፍርድ ምን ማለት እንደሆነ ሲያብራራ ማንንም አለመጉዳት፣ እያንዳንዱ ለጌታ አንድ ሰው ስለሆነ አባት ለልጁ ልጁ እንዲነካበት ስለማይፈልግ ማንንም አለመጉዳት፣ የሰው የሆነውን አለመፈለግ፣ ሰዎች ስለሚያደርጉት ነገር ማስረጃ ለማቅረብ ጉቦ የሰውን ፊት ትቀበላለች ይላልና በሰጥ ምን ችግር አለበት ይላሉ። ተቀባይነትን ስለምትሰጥ። እግዚአብሔር ግን ጉቦን ጠላው ካለ ጠላውን ምንም ማስተባበያ አያስፈልገውም።
አንዳንድ ሰዎች ተው ለሚባሉ ነገር እግዚአብሔር አይፈልገውም ለሚባል ነገር የሚደግፍ ጥቅስ ይፈልጋሉ። እግዚአብሔር ግን ልብን ይመለከታል። ማምለጫ አይሆንም። በእግዚአብሔር ዘንድ በእግዚአብሔር ፊት በክርክርና በማስረጃ ብዛት ምንም ማሳመን የምንችለው ነገር የለም። እግዚአብሔር ተው ያለውን ነገር መተው ብቻ ነው። ተው ያለውን ነገር መተው ብቻ ነው። በዚህ ቦታ ላይ ሰው ሲናገር የሰውን አለመፈለግ፣ በሰው ጉለት ደስ አለመሰኘት፣ ሰውን በተቻለ መጠን መርዳት፣ እንዲሳካላቸው ማገዝ፣ አመጽን ጥፋትን መከላከል፣ ለድሃው መሟገት፣ ጥፋተኛውን መገሰጽ፣ ንጹሑን ንጹሕ በደለኛውን በደለኛ ማለት ነው ይላል ማርቲን ሉተር። ሰው ይሄንን ቢያደርግ ፍርድ ጎደለብኝ አይባልም። ምክንያቱም የእግዚአብሔር ፍትህ በዚህ ውስጥ ስለሚስተካከል ማለት ነው። በአሁን ሰዓት በስልጣን ላይ ያለውም ሌላውም ሰው የሌላውን ሰው ይፈልጋል። ቤት በኩል ላግኝ ነው እንጂ ቤት በኩል ወንድሜን ልጥቀም አይልም። እነዚህ ንግግሮች ምናልባት ኋላ ቀር ንግግር ይመስለን ይሆን? አንዳንዴ ይመስለናል። ነገር ግን የእግዚአብሔር ቃል ለዘላለም ይኖራል። ፍርድን አድርጉ ካለ ፍርድን ማድረግ ነው። በተለይ እንደ ክርስቲያን ይሄ ዘመን ምን አይነት ዘመን እንደሆነ እናውቃለን። ይሄ ዘመን ሰው ሁሉ የሚፈተንበት ዘመን ነው። አንዳንዶች ጉቦ አልሰጥም ብለው ስለ መሻገሪያ ፈተና እንኳን መከራቸውን ያሉ ስለ መሻገሪያ ፈተና ሲኦስ የሚባለው ማለት ነው። አስቸጋሪ ነገሮች እንሰማለን በብዙ አይነት መንገድ ሳይፈተኑ ብዙ የሚወራበት ስላለ ማለት ነው። በመልኪያ ዘመን ያሉ አድማጮች ትክክልና ስሜታቸው የሚላቸውን የሚያደምጡ ሰዎች ነበሩ። በተለይ ፍርድ ቤቶች ለፍትህ ሲባል ንጹሕን ንጹሕ የማይሉበት ከዛ ይልቅ ጥፋተኛውን አንተ ትክክል ነህ የሚሉበት ጊዜ ስለነበረ በዚህ ጉዳይ ላይ እግዚአብሔር ፍርድ እንደሚመጣ በሚክያስ በኩል አስጠነቅቃቸው። ለነገሩ በዘመን መጨረሻ ላይ ፍርድ ማጣበም፣ ነገሮችን ሁሉ በተቃራኒው ነገር ማስከድ፣ በጽድቅ ፈንታ ኃጢአትና በደል እየበዛ ይሄዳል። ግን ጌታ ኢየሱስ ክርስቶስ ምንም ነገር አስቸጋሪ ቢሆን እናንተ የዓለም ብርሃን ናችሁ። ብርሃናችን የሚገለጥ በዚህ በተቃራኒ መቆም፣ ዋጋ መክፈል የሚባል ለክርስትና ሄዶ መታሰር ብቻ አይደለም ወይ መደብደብ ብቻ አይደለም። በጽድቅ በመኖር ጉዳትን መጋፈጥ። እግዚአብሔር ይርዳን። በጽድቅ በመኖር እግዚአብሔርን በሚያከብር ሕይወት ለመኖር ዋጋ መክፈል ነው። በዛን ዘመን ማህበረሰቡ ከሚሄድበት በተቃራኒ ነው የተናገረው። ነቢያቶች ከሚቸገሩበትና መጨረሻም ተወግረው ከሚሞቱበት አንዱ ህዝቡ ከሚሄድበትና ተመችቶኛል ከሚለው በተቃራኒ ስለሚናገሩ ነው። ስለዚህ ከገዢዎች ተቃውሞ ይነሳል። በኑሮ ይቀደማሉ። የሌለው ያገኛል፣ ያ ሰው ግን ያጣል። በዚህም በዘመናችን እንዲሁ ነው እየሆነ ያለው። ምን ይሻለናል? ከእግዚአብሔር ጋር መስማማት ወይስ እንደ ሌላው ሰው መሆን? እንዲህ ነው የሚባለው። መቼም ከሰው ውጪ ምን ሆናለሁኝ እኔ እንደ ሰው ልሁን እንጂ እንደ ሰው እንድንሆን እግዚአብሔር አይፈልግም። ይህ የወንጌል ቃል ጌታ እስኪመጣ ድረስ እንዲሁ ይሰበካል። እንደ ሰው አንሆንም፣ እንደ እግዚአብሔር ቃል ነው የምንሆነው። ያማል፣ አዎን ያማል። ጌታ ግን ይጠግናል፣ ይሰብራል። አይመችም፣ አስቸጋሪ ነው እናውቃለን። ነገር ግን መጨረሻ ድሉ ግን የኛ ነው። ጌታ ይርዳን። በዚህ ቦታ ላይ ስለ ፍርድ ብዙ ነገር መናገር ይቻላል። ፍርድ ወደ እግዚአብሔር የመመለሻ ምልክት አንዱ ፍርድን ማድረግ ነው ይላል በሆሴዕ ምዕራፍ 12 ቁጥር 7 ላይ ወደ እግዚአብሔር ተመለሱ፣ መንገዱ ምሕረትና ፍርድን ጠብቁ፣ ዘወትርም በአምላክህ ታመን። ለምን መውጫ አለ አንድ ቀን። ለጊዜው ነገር ግራ ላይ ያጋባ ወደ ኋላ ልትቀር ልትገፋ ነገር ሁሉ ላንተ ሊከብድ ይችላል። የመጨረሻው ግን ድሉ ያንተ ነው የሚሆነው። ትንሽ ጊዜ መከራ ከተቀበላችሁ በኋላ እሱ ራሱ ፍጹማን ያደርጋችኋል እንደሚል እንደ እግዚአብሔር ቃል መከራን ለመቀበል ዝግጆች ልንሆን ያስፈልጋል። አሜን።
ጌታ ይርዳን። ፍርድን አደርጋለሁ በሉ እስኪ። እግዚአብሔር ማስተዋልን ይስጠን። እርስ በርስ ስለምንነጋገረው ነገር፣ እርስ በርስ ስለምንወያየው ነገር እውነትን መጽሐፍ ቅዱስ እንደሚናገር አንዳችም ለወገኔ ይጠቅማል ብላችሁ አንዳች አታድርጉ ነው የሚለው። ክርስትና በዚህ ይፈተናል። መከራችን በዚህ ውስጥ ነው ያለው። እግዚአብሔር ጽድቅን ከሚያደርጉ ርቆ አይሄድም። ቀን ይወጣል፣ ኃይል የእግዚአብሔር ስለሆነ። ሁለተኛው ምህረትን አድርጉ ነው። ምህረትን አድርጉ ነው። አሁን 2-3 ቀን መካከል አንድ ወንድም አገልጋይ ነው መጣንና እኛ መጋቢያንን አማከረን። የተበደለበትን ችግር ውስጥ የገባበትን አገልግሎቱ የተያዘበትን ተናገረ። ምን ሆነ ብለን በልበ ስፋት ሰማ ነው። ከዛ በኋላ እኛው አንድ ስንነጋገር በቃ ያንተ ነገር የተያዘው ምህረት ባለማድረግህ ነው አይደለም ብሎ ይከራከራል። እንዲህ ሆኖ እንደዛ ወጥቶ እዛው ላይ ቆመን ሰማ ነው። እኔ እኮ ብሎ ማልቀስም ከጀለው መጀመሪያ ላይ ተናነቀው። እግዚአብሔር ረዳንና እኛ ደግሞ ምህረት አድርግ፣ ያለ በለዚያ በሩ ዝግ ነው። ያለ ምህረት የሚከፈት በር የለም። መጨረሻ ላይ ተዘረረ፣ ወደቀ በሆዱ ስቅስቅ ብሎ አለቀሰ። ይውጣለታል። ምክንያቱም የተጠናወተ ነገር ሳያስለቅስና ሳያጾህ አይለቅምና። ስለዚህ ምህረት ማድረግ አስቸጋሪ ሆነበት። ምህረት ገንዘብ ያስከፍል፣ ገንዘብ አያስከፍል። የበረከትን በር ዘግቶብህ ያለ እያንዳንዳችን ልብ በሉ። በእግዚአብሔር መንፈስ ሆኜ እናገራለሁ። ምህረት አድራጊዎች አይደለንም። አንዴ በጥርሳችን ነክሰን ከያዝን አንለቅም። ምህረት ያለ ምህረት የሚሆን ነገር የለም። ለምን? ምህረት የእግዚአብሔር ባህሪ ነው። ምህረት አለማድረግ ጤናን ይይዛል። ምህረት አለማድረግ በር ላይ ይቆምብሃል፣ ችግር ይቆማል። ምህረት አለማድረግ ስኬት ጋር እንዳንደርስ ይከላከላል። ምህረት እግዚአብሔር ሕዝቡን ያለው ምህረት አድርጉ፣ አትነካከሱ፣ ይቅር ተባባሉ። ባጭር ቃል ምህረት ይሄ ምህረት የሚባል በዕብራውያን ቋንቋ ሐሰድ የሚል ትርጉም አለው። ይህ ምን ማለት ነው? የታመነ ፍቅርን ለሌላው ማሳየት። የታመነ ፍቅር ሰው ፍቅርን ለሰው ሊያሳይ ይችላል። አሁን እኔ ስጦታ ብሰጥ ለአንድ ወንድም በቃ በነፃ ነው የሰጠሁት፣ ፍቅሬን ያሳየሁት። የታመነ ፍቅር ግን ዛሬ ሰጥቼዋለሁ ብሎ ነገ በር መዝጋት አይደለም። የታመነ ፍቅር ሰውን በምህረት ይቀበላል። በጣም ሰፊ ትርጓሜ ነው ያለው። የኛ ቃል መውደድ፣ ፍቅር፣ ከዚህ ውጪ ቃል የለንም። በእነዚህ በተጻፉት ቋንቋቸው እጅግ ስላደገ ለእያንዳንዱ ጉዳይ የሚሉበት ቋንቋ አባባል አላቸው። ስለዚህ በጣም ልብ ውስጥ ሰርቆ ነው የሚገባው። ፈትሾ አጋልጦ ነው የሚተዋችሁ ቃሉ ራሱ። የታመነ ፍቅር ምን አይነት ቋንቋ ነው? የታመነ ፍቅር ለሰዎች ፈውስ ነው የሚሆነው። ስለዚህ ያለ ምህረት ሊመጣ ያለውን የሚያስቀር ነገር የለም። ምህረት አድርጉ። ምህረት ካላደረጋችሁ ከእግዚአብሔር ጋር አትታረቁም። ስለዚህ እግዚአብሔር ከማደሪያው ተቆጥቷልና ሊመጣ ያለው ይመጣል ብሎ በዚህ ቃል ያስጠነቅቃቸዋል። ከዚህ ጋር አብሮ የፍቅር ችሮታ እንዲሁ የምንሰጠው ማለት እንዲሁ እግዚአብሔር እንዲሁ እንደማረን እኛም እንዲሁ ይቅር እንድንል እንዲሁ ምህረት እንድናደርግ ያሳስበናል። ጌታ ማስተዋልን ይስጠን። ያማል። አንዳንዴ የበደላችን ጥልቀት ውስጣችን የተጎዳበቱ እና የደማበት ልክ ምህረት ለማድረግ ነው። እሱም እዛው በጠበሉ እኔም እንዲህ በቃ አንነካካም። አንዳንዴ ለማስታረቅ ሰዎችን ስንሞክር በቃ ታርቀና እኔ ጋር እኮ ችግር የለብኝም እንልና ይተቃቀፋሉ። ወጣ ሲሉ ግን እሱ በዚህ ይቀዳል፣ ሌላው በዚህ ይቀዳል። ይሄ አደገኛ ነገር ነው። ይሄ እርቅ አይባልም ወገኖች። እግዚአብሔር እኮ ምስክር ነው። ለዚህ ነው እዚህ ቅድም ባነበብኩት ቦታ እመሰክርባቸዋለሁ አለ እግዚአብሔር። አካሄዳቸውን መንገዳቸውን ሲያድ ፍርድ ሲዛባ አየ። ምህረት የሌለው ሕዝብ መሆኑን አየ።
መዝሙር 89 ቁጥር 14 ላይ የዙፋን መሰረት ጽድቅና ፍርድ ነው፣ ምህረትና እውነት በፊት ይሄዳሉ ይላል። የእግዚአብሔር የዙፋኑ መሰረት ጽድቅና ፍርድ፣ ምህረትና እውነት በእግዚአብሔር ፊት የሚሄዱ ናቸው። ከእግዚአብሔር ጋር መሆን እንፈልጋለን። እነዚህ ነገሮች የቤት ስራዎቻችን ሊሆኑ ይገባል። ይቅር ያላል ምህረት ያልሰጠን ዛሬ ምህረት የምንሰጥበት ቀን ነው። እንዴት አድርገን ባቀርቡንስ አልቅሰን እግር ላይ ወድቀን፣ አሜን፣ እግር ላይ ወድቀን በቃ ማረኝ፣ እኔ ነኝ ያጠፋሁት፣ እሱ ነው ያጠፋው፣ እኔ ነኝ ያጠፋሁት። ይሄ እግዚአብሔር ልብ ይነካል። ስለ ጋብቻ ስናስተምር የእውነተኛ ባል መገለጫው እሷ አጥፍታ አንተ ይቅርታ ስትጠይቅ ነው እንላለን። ላይመች ይችላል። ለእግዚአብሔር ከተመቸው ለኛ አይመቸን፣ ግድ የለም። ዛሬ የምህረት ቀን ይሆንልን። ምህረት እናደርጋለን። ምህረት አደርጋለሁ በሉ እስኪ። እግዚአብሔር ይርዳን። ከእግዚአብሔር ጋር የመታረቂያው በረከት መቀበያው መንገድ ምህረት 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 እግዚአብሔር በልባችን ያስቀምጥልን። እግዚአብሔር አብሯቸው ለሚኖሩ ህዝቦች ፍቅር እንዲያሳዩ በምህረት እንዲመላለሱ ነው ያለው። ለምን? የሚምሩ ይማራሉ፣ ምህረት ይቀበላሉ ማለት ነው። ማቴዎስ ቁጥር 5 ቁጥር 7 ላይ ኩርፊያ አያስፈልግም፣ ነክሶ መያዝ አያስፈልግም። እግዚአብሔር ዛሬ እሱን ከኛ ይፈልጋል እንደነ ሚክያስ ዘመን። ሶስተኛው በትህትና ከእግዚአብሔር ጋር መሄድ ነው። ትህትና እግዚአብሔርን መፍራት ባለጠግነትና ክብር ሕይወትም ነው ይላል። ትህትና እግዚአብሔርን በመፍራት ባለጠግነት ክብር ሕይወትም ነው ይላል። ምሳሌ 22 ቁጥር 4 ላይ ቁጥር 4 ምሳሌ 22 ቁጥር 4 በትንቢተ ሶፎንያስ ይሄንኑ ቃል ሲናገር እናንተ ሙሉ ቃሉን አንብቡ። 2:3 ላይ ትህትናንም ፈልጉ ይላል። ትህትናንም ፈልጉ ከቁጣው ትሰወሩ ይሆናል ይላል። ትህትናን ፈልጉ ከቁጣው ትሰወሩ ይሆናል ብሎ ይህ ነብይ ይህን ህዝብ ሲናገረው እናያለን። ትህትና የልብ ዝንባሌ ነው። ሰው በትዕቢት መሄድ ይችላል። አያኖረኝ አላኖረው ማለት ይችላል። አንዱ ትዕቢት እሱ ነው። እሱም እዛው ይኑር እኔም በመንገዴ ይላል። ትዕቢት ነው። አንዳችን ለአንዳችን እናስፈልጋለን። ለዚህ ነው እግዚአብሔር ቃል በፍቅር እንድንኖር የሚናገረው። ቀላል ነገር እድሜ ሙሉ የተሰበክ ነው፣ ግን መኖር ያቃተን ነገር ዛሬ እግዚአብሔር አምላክ ይርዳን። እግዚአብሔር በዚህ ሁሉ በሚክያስ ዘመን እንደተናገረው ላለንበትም ዘመን ትሁት ልብ የእግዚአብሔር ፊት ያስባል። ኢሳይያስ 66:2 ላይ ወደዚህ ትሁት መንፈስ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው መለከታለሁ። ትሁት ልብ ትክክል የሆነውን ያደርጋል። ትሁት ልብ የራሱን አይፈልግም። ትሁት ልብ ስለሌላው ሰው ይኖራል። እግዚአብሔር ስለሌላው ስንኖር ደስ ይሰኛል። ወገኖች በሃይማኖት ስርዓት በመንፈሳቸው ብቻ ሳይሆን በእውነት በተግባር በማህበራዊ ግንኙነት ጤናማ ህይወት እንድንኖር የእግዚአብሔር ሐሳብ ነው። ርቀን ያለን እንቅረብ። ብቻችንን የምንኖር አያዋጣንም። ከወንድማችን ዘንድ ጸጋ አለ፣ በረከት አለ። እግዚአብሔር እያንዳንዳችን ለእግዚአብሔር እናስፈልጋለን። እያንዳንዳችን ለእግዚአብሔር አንድ ነን። እግዚአብሔር ሁለት ሰው የለውም። እያንዳንዳችን ለእግዚአብሔር ውድ ነን። እዛ ወንድሜ ውስጥ ጸጋ አስቀምጧል። ያለሱ እኔ አይሆንልኝም። ተደጋግፈን ጸጋ ተከፋፍለን ነው። ይሄ ደግሞ በፍቅር ስንኖር የምንካፈለው ነገር ነውና እግዚአብሔር በቃሉ ሲናገር በዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ እግዚአብሔር በእውነትና እውነት ፍርድን ማድረግ ነው። እውነት ምህረትን ማድረግ ነው። እውነት በትህትና ከእግዚአብሔር ጋር መሄድ ነው። በእውነትና በመንፈስ ሊመለክ ይገባዋል ብሎ ጌታ ኢየሱስ ክርስቶስ አስተምሯል። ስለዚህ ወገኖች ፍርድን እናድርግ፣ በምህረት እንመላለስ፣ በእግዚአብሔር ፊት በትህትና እንሂድ። እግዚአብሔር ይርዳን።